ወንድ ልጅ ቆረጠ። እንግዲህ ጋይስ ደስታ በጣም አዝኗል። እውነቱን ለመናገር በጣም ያሳዝናል። ያው ሰሞኑን እንግዲህ በሩታ ተገፍቶ ከቤት እየወጣ ነበረ። ከሩታ ጋር ተለያይተው ነበረ። ሩታም እንግዲህ በአንድ ቃል ነው እውነቱን ለመናገር የሸኘችው። እሱም ያው ሩታን ላለማስጨነቅ ከቤቷ ወጥቶ ነበረ። ግን በጣም ነው የሚያሳዝነው እውነቱን ለመናገር ማለት ነውና ዛሬ ላይ እንግዲህ ሩታና አብርሽ ተቀጣጥረው ነበረ። ሩታ አብርሽን ማውራት የምትፈልገው ጉዳይ ነበራት። በዛ አጋጣሚ እንግዲህ የቀጠሮዋ ቦታ ደርሳ አብርሽን እየጠበቀች ሳለ ደስታም እንግዲህ ሩታን ይከታተላት ነበር ማለት ነውና ሩታ ያለችበትን ከአብርሽ ጋር የተቀጣጠረች ቦታ ላይ ድረስ ሄዶ ከሩታ ጋር ተገናኝቷል ማለት ነው። ሩታ ደግሞ ደስተኛ አይደለችም። እኔና አንተ የኔና ያንተ ጉዳይ ያበቃለት ነው። እኔና አንተ የኔና ያንተ ጉዳይ አብቅቶለታልና ከዚህ በኋላ ከህይወቴ ውጣ። እኔ በህይወቴ እንድትመለስ አልፈልግም። ደግሞም አፍቅሪህ አይደለም እያለች እንግዲህ ደስታን ስትገፋው እናያለን። ደስታ በጣም ተበሳጭቷል። እኔ ከዚህም በፊትም ብዬ ነበረ፣ ሁሉም ኦዲየንስ ብሎት ነበረ፣ የማይሆን ተስፋ አትስጪው ለደስታ ለእልህ ለበቀላ ብለሽ የማይሆን ደስታ አትስጪው፣ የማይሆን ተስፋ አታሳዩ ብሎ ኦዲየንስ በጣም ሩታ ላይ ሲተችባት ነበረ። እውነት ነው ማለት ወንድ ልጅ እንግዲህ ሲቀራረቡ ይሆናል አይደለ ከሚያሳልፉት ነገሮች አንጻር ፍቅር ሊይዘው ይችላል እውነቱን ለመናገር ማለት ነውና ሩታ እንግዲህ ለብቀላ እንደሆነ ለትወና እንደሆነ እሱን ያመጣችው ግልጽ ነበረ። ነገር ግን ይሄ ደስታ የሚባለው ግለሰብ ደግሞ ሩታን እንደሚያፈቅራትና እንደሚወዳት ነው ዛሬ ላይ እያደረገ ያለው ማለት ነው እየተናገረ ያለውና ይሄ ደግሞ የማጥፋት ነው ካለን የሩታ ጥፋት ነው እውነቱን ለመናገር ማለት ነው። ለምን በዚህ ልክ ለድራማ ብላ ለጫወታ ብላ በቃ አብርሽ ያደረገውን ነገር እኔም ካላሳየው ወንድነቴን ካላሳየው ብላ እንግዲህ በዚህ ልክ ደስታን ጎድታ ዛሬ ላይ ደስታ እንግዲህ እንደዚህ ሲያዝን ማየት እውነቱን ለመናገር በጣም ያሳዝናል። ለምን እሱም በእርግጠኝነት ያው የፍቺውን ወረቀት ስለፈረመላት ተፋተናል ስላለች ያ ነገሩ ይመስለኛል ደስታ ወደ ፍቅር እንዲገባ ያደረገውና ዛሬ እውነቱን ለመናገር በዛሬው ቪዲዮ ደስታ ፍቅር እንደያዘው እንግዲህ በይፋ ተናግሯል ማለት ነው። ጋይስ እንደዚህ በቀላሉ የሚወጣ ሰው አይደለሁም፣ አንቺ ባታፈቅሪኝ እኔ አፍቅርሻለሁ እያለ ነው እንግዲህ። ሩታ ደግሞ ከህይወት ይውጣልኝ እያለችው ነው። እስኪ ቪዲዮቻቸውን ደግሞ እኔና አንዳንድ ሀሳብ እንሰጥበታለን። እናንተ በዚህ ናህል ልክ ልንቀጥልበት ወይም ደግሞ የሚያስገድደኝ ምንም አይነት ነገር የለም። ይልቁንስ እኔ አሁን ደጋግሜ እየነገርኩ ነው፣ ደስታ ከዚህ ሂድ፣ እግዚአብሔርን ሂድ ከአብርሽ ጋር ባለፈው ቤት ስለሆነ ነው ዝም ያልኩሽ። ሩታ ስርዓት ይኑርሽ፣ ስርዓት ይኑርሽ። አንቺ የኔ ብቻ ነሽ። በቃ ግዴታ የለብኝም። ደስታ ይምጣ እንዴ! ከዚህ በላይ ምን ይመጣል? ማይሆን ነገር ይፈጠራል። ከዚህ በላይ ምን ይመጣል? ወንድ ልጅ ቆረጠ። ምን ሆነሽ ነው? ለምን ተረጋግተሽ አሰብኝ? ልቀቀኝ እጄን። ለምን ተረጋግተሽ አሰብኝ? ልቀቀኝ እጄን። አጣምዘኝ እንዴ! የኔ ነገር አያሳዝንሽም? ቢያንስ ትንሽ አያሳስብሽም እንዴ? ሁሉም ነገር ትቼ እኮ የመጣው እኔ እኮ ይኸውልህ ለኔ ብለህ ትተናል አላልኩም? በመጀመሪያ ደረጃ ማስ ድራማሽን ከሱ ጋር ከጨረስሽ በኋላ ሂድ ምናምን ትይኛለሽ። ስለምን ድራማ ነው? ደስታ ደህና ነህ? መጀመሪያ ምን ልቀቀኝ፣ ሂድ። እውነት ሂድ፣ እግዚአብሔርን ሂድ። እንዳነቂ ደስታ ሂድ። አልሄድም። አስፈልግ የኔ እናንተ ነገር አብቅቶለታል። እዚህ ጋር ጋይስ ደስታ ትክክል ነው። ድራማዋን ከተወነች በኋላ የምትፈልገውን ያህል መንገድ ከሄደች በኋላ ሩታ ውጣ ከህይወቴ እያለችው ነው እና በጣም ነው የሚያሳዝነው እውነቱን ለመናገር ማለት ነው። ማለት ለምን በዚህ ልክ አስፈለገ? ይሄ ልጅ ወንድ ልጅ ነው፣ ማንኛውም ሰው የሚረዳው ልጅ ነው። ለምን በተቀራረቡት ልክ ፍቅር ሊይዘው ይችላል፣ በምታደርጋቸው ሩታ በምታሳያቸው ልክ እና በጣም ነው የሚያሳዝነው እውነቱን ለመናገር ማለት ነው። አሁን ላይ ሂድ ከዚህ ውጣ ከህይወቴ እንዴ! ሰው ልጅ የሰው ልጅ እኮ ያንድ ቀን ውሎ ራሱ እኮ ብዙ ነገርን ያሳያል አይደለም? ከአንዴ ሁለቴ ሶስቴ፣ አንዴ የምን ግብዣ፣ አንዴ የተለየ ልዩ ቀን አብረን እናሳልፋለን እያለች ቤት ውስጥ ፕሮግራም እንደሚያደርግ ነገር አድርጋ አክት ስታደርግለት ነበረ። እንዲሁም ደግሞ የፍቺውን ወረቀት ፈጽም ያለው ከዚህ በኋላ ከአብርሽ ጋር አብቅቻለሁ
ስላለች ይሄ ልጅ ደግሞ ተስፋ የሰጠው ሩታ ያደረገችው ባብሪሽና በሱ መሃል በሷና ባብሪሽ መሃል ያደረገችው ድርጊቶች ይመስለኛል ለደስታ ተስፋ እንዲኖረው ያደረገው ማለት ነውና ዛሬ ላይ እውነቱን ለመናገር ደስታ በጣም ታጥቆ የልብ ተሰምቶት ነው የመጣውና አሁን ደግሞ ሩታ ባንዴ ውልቅ ብለ ከህይወቴ ካልወጣክ እያለች ነው። በነገራችን ላይ ከዚህ ጊዜ ብዙ ነገር ጊዜ ተናግሬያለሁ ማለት ነገሮች ለወንድ ልጅ እንደሚቀሉ ለሴት ልጅ ቀላል አይደሉም። እውነቱን ለመናገር ማለት ነው። አስቡት እንግዲህ አብሪሽ አሁን ከሄርሜላ ጋር ከአንድ አመት በላይ ሆኖታል። ሄርሜላ ስትንከባከበው ስትለምነው እንበለው መንከባከብ ሳይሆን ሄርሜላ ስትለምነው አብሪሽን ስትለምነው ከአመት ከምናምን ሆኖታል አይደል እንዴ? ይሄ ልጅ ደግሞ ገና መጥቶ ሳምንት ባልሞላው ጊዜ ውስጥ እንዲህ በቀላሉ ምተው ይመስልሻል እንዴ እያለ እንግዲህ በጣም እየተጨቃጨቃት ነው። እሷም እልህ ውስጥ ገብታለች ማለት ነው። አውረሻል ነው ሩታ ምንድነው ግን እንዴ አንቺ የሚፈልግሽ ነው ይመጣል። ምንድነው ግን እንዴ አንቺ የሚፈልግሽ ነው ይመጣል። ሰማኝ የማየው ነገር ይፈጠራል። አንደኛ ነገር ሲቀጥል ደግሞ የሆነ ነገር ማውሮሻል ሩታ አይንሽ ላይ የተጋረደ ነገር አሰርቶብሽ ነው ምንድነው? ሰማም እያልከኝ ያው አብሽ አልሰማሽም። ታውረሻል ወይ የሆነ ነገር አድርገውሻል እያላት ነው እንግዲህ ደስታ። ከዚህ በፊት ልክ ሩታ ያኔ አክት ባደረገች ጊዜ አብርሽን ወደ ህይወቷ እንዴት አድርጋ መመለስ ለነሄር ሚለና ለቡቹሎቹ ባሳየችበት ጊዜ ያወጣችውን ቃል ዛሬ ደግሞ ደስታ ደገመው ማለት ነው። ጋር ታውረሃል የሆነ ነገር አርጋሃለች ስትለው ነበር ለአብርሽ ሄርሜላ ማለት ነው። ዛሬ ደግሞ ደስታ ታውረሻል የሆነ ነገር አድርጎሻል ንቂ እያላት ነው። ደግሞ ረጅም ጊዜ አብረን አላሳለፍንም አንድ ቀንም በጣም ብዙ ዋጋ አለው ለፍቅር ከሆነ ማለት ነው። እና ሩታ በዚህ ልክ ወንድ ልጅን መጉዳት አልነበረብሽም። አይሽ ምን ያህል መስዋዕት እንደሚያስከፍልሽ ገና ከጅምሩ አስቢ። እንግዲህ ጠለቅ ብለሽ ስገቢ ደግሞ ከዚህ የባሰ ነው። እና ሁለቱ እንደዚህ እየተጫጫሁ አብርሽ እንግዲህ ቀጠሮ ቦታ ላይ ሲደርስ ምን እንደሚፈጠር ደግሞ አብረን እናያለን ጋይስ። ያው እንደለመደው በቃ መደብደብ ነው የሆነ ነገር ላይ ያደርገኝ ነው አይደል? አልሰማሽም? አዎ ይምጣ እንዴ ልቀቂ ሩታና ልቂ እሱን ቀበራሽው እንደ ጠራሽው እንደዛ አይደለም። በራሱ ነው የመጣው። ብቻዬን ነኝ ብለሽ መሰለኝ የመጣው። ብቻዬን ነበርኩኝ። አዎ እኔ ነኝ የመጣሁት። እሱ ነው የመጣው በአጋጣሚ ተከትያት ዛሬ ደስታ የልብ ተጫንተን ብሎ ነው ጋይስ። ኤነርጂ ሞልቶ ነው ደስታ። አሁን እኔ እናንተ በቃ ጨርሰናል። ፕሊስ ከህይወቴ ውጣ ውጣ። ከየት የመጣው ነገርኛ ሩታ እኔ አላቅም። እና ታዲያ በቃ ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደል? አዎ እኔ ነኝ የወደድኩሽ። እኔ ነኝ ያፈቀርኩሽ። ይቅርታ ወራችሁ ማልገባው እዚህ ጋር ማለት ነው። ሩታ ምን እያለች ነው? እኔ እናንተ አብረን እንደማንቀጥል እየነገርኩት ነው ማለት አብርሽ ለምንድን ነው ሁለታችንም የሚቀጠርሽው እያለት ነው። በእርግጥ እሷ ቀጥራው አይደለም ግን ደስታ በራሱ ነው የመጣው እና ምንድነው ምላሿ? እኔና አንተ አብረን መቀጠል አንችልም። አንተ አፍቅረኸኝ ይሆናል እኔ ግን አላፈቀርኩም፣ አክሴፕት አላደረኩህም እያለችው ነው። አክሴፕት ባታደርጊው ነው እንዴ እንደዛ የራቁት ልብስ ለብሰሽ ኬክ አዘጋጅተሽ ወደ ቤት የምትመለሽበትን እንኳን ባሎናም ቢሆን የቤት ውስጥ የነበረውን ፊኛ አውርደሽ እንጨት ላይ ሰካክተሽ ላይፋችንን እንቀጥል እንደንስ እያልሽ ያን ሁላ ተስፋ ሰተሽው እንዴት ነው ታዲያ ይሄ ልጅ ወደ ፍቅሩ ዓለም የማይገባበት ምክንያት ምንድን ነው? በጣም ብዙ ነገር ነው ያሳየችው እውነቱን ለመናገር ሩታ ማለት ነው። በጣም ነው ልቡን የሰበረችውና ዛሬ ለዚህ ነው በቃ ደስታ ታጥቆ የወጣው ማለት ይቻላል። ከሌላ ጊዜ ለየት ያለ ነው ማለት ባለፈው አሁን ከቤት ስታባረው እሺ ብሎ ተቅለስልሶ ነው የወጣው። ዛሬ ግን ልቡ ደንድኗል ማለት ነው። እና ይሄ ሁላ ጥፋት ደግሞ የሩታ ጥፋት ነው ዛሬ ላይ ማለት ነው። ለምን ይሄን ያህል ርቀት መሄድ አልነበረባትም። እንደው አብርሽን ደግሞ በቀለዋለሁ ካለች ራሱ አሳውቃ የሆነ ለድራማ እንደሆነ ለጫውታ እንደሆነ አሳውቃ ነበረ ወደዚህ ጫውታ መግባት የነበረባት እንጂ
ይሄ ልጅ ሁለቱ እንደተፋቱ ያውቃል። ከዛ ላይ ደግሞ እሷ እንደዚህ አይነት ጊዜ ስትሰጣው ነበርና ባጭር ጊዜ ውስጥ አይደለም በአንድ ቀንም ሊያዝ ይችላል ወንድ ልጅ ስለሆነ ማለት ነው። አይ ነው አሁን ላይ አብሬሽን ስታይ እንግዲህ እሷ ብዙ ነገሮችን ተደናግረውባታል ሩታ ማለት ነውና አብሬሽን በጣም እየተቆጣት ነበረ። እስኪ እንየው ምን እንደሚላት ማለት ነው። ለምን አታወሪው? ማንቺ ቁጭ አርጋሽ አወራሁት እኮ ምንድነው የምታወሪው? ከዚህ በላይ ምን ላውራው? ቤት በስለስራት ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ አልሰጠሁትም። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ ልጅ ወንድ ልጅ ነው አይደለ እንዴ? እንድቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠርሽ ነበር። ለምን ነው ሰው ላይ እንደዚህ የምትጮቺው? እኔ ላይ የተጫወትሽ አይበቃሽም እንዴ? ስማኝ። ምንድነው ስማኝ ምናምን የምትይኝ? ተረጋጋና አዳምጠኝ። ሰምኛለሽ? እኔ ተረጋጋና አዳምጠኝ። በሱ ፊት እኔ አብርሽ ደግሞ በኔ ላይ የተጫወትሽው አይበቃሽም እንዴ? ምንድነው ባንተ ላይ የተጫወተችው ሩታ? አንተ አይደለክ እንዴ ሴት ያመጣህባት? ባንተ ላይ እኮ ሩታ የቅንጣት ያህል እንትን አልተጫወተችም። እንዴት ነው እንደዚህ ያፍህም ሞልተክ በኔ ላይ የተጫወትሽው አይበቃሽም እንዴ? ነው ባለፈው ጫውታውን ስለተጫወተች ጌም ነው ብላ የገባችበት ነው የምትለው? እሱማ ነገሮች ከተበጣበጡ በኋላ ነው የተጫወተችው። እና ዛሬ ላይ እንደዚህ ሽንጥህን ገትረክ እኔን ላይ የተጫወትሽው አይበቃሽም ወይ ብለክ መናገር የለብክም። ግን ልጁን በዚህ ልክ ለምንድነው ተስፋ የሰጠሽው ብለክ ብትመክራት ወይ ደግሞ ብትቆጣት ትክክል ነክ። በኔ የሚለውን ነገር ባታነሳው ባይነኝ እኔ። ምክንያቱም አንተ ያደረከውን የሰራከውን ስራ ምላሽ ነው የሰጠችክ ሩታ ማለት ነው እንጂ አንተና ደስታ ሲወዳደር በምንም ነገር አይገናኝም። ይሄ ያንተ ውጤት ነው፣ ያንተ ልፋት ነው። እዚህ ጋር ሩታ ያጠፋችው ጥፋት ደስታን ወደ ህይወቷ አምጥታ የማይሆን ተስፋ ስለሰጠችው ነው። እና በጣም እንደዚህ ግንፍል ብለክ መናገር አይጠበቅብህም አብርሽ ማለት ነው። ለፈ አንቺን አልሰጥም ብዬ ነው ዝም ያልኩሽ ማለት ነው። ገባሽ? ወደ ውጭ ሀገር አብሬ ሄዳለሁ አላልኩትም። ሰማኝ አይደል? ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም። ምንም አይነት ነገር ለማድረግ ሞከርኩኝ እንጂ ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። አበቃ እኮ ተስፋ ሰጠሽዋል። ይሄ ልጅ ግን እስከ ዛሬ ድረስ አብሮሽ የቆየው እስከ ዛሬ ድረስ በምታሳየው ነገር ነው አይደል? ይሄ ልጅ ወንድ ልጅ ለምን ትቆያለሽ እንዴ? እኔ ጉዳሽ ያበቃሽም እኔ ዋንቻው እኔ አንተን እንዴ ሩታ ምን ይሁን እኔ አንተን ጎድቼ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ልትይቻልሽው ለሱ እሱ የራሱ ስሜት ነው። እሱ የራሱ ስሜት እንዴ አንቺ ስትፈልጊ የሆነ ሰውን ትፈልጊያለሽ? ሆነ ሰው ትፈልጊ ግዴታ የለብኝም። እዚህ ጋር አብርሽ በጣም ጓ ብሎ መቆጣት የለበትም። ግን በደስታ ዙሪያ ከሆነ መቆጣት ትክክል ነው። ራስህን ወግነህ ግን መናገርክ ትክክል አይደለም። ለምን አንተ ያደረከው ድርጊትና ያንተ የስራ ውጤት ነው ይሄን ነገር ያመጣው ማለት ነው ቢገባክ እንጂ ሩታ እዚህ ጋር ጥፋት የለባትም እውነቱን ለመናገር ማለት ነው። ገባክ? ሩታ ያጠፋችሁ ይሄን ልጅ ወደ ህይወቷ አምጥታ የማይሆን ተስፋ ስለሰጠችው ብቻ ነው። አንተ ግን ልክ አንተን ሩታ በወንድ ካንተ ጋር በነበራችሁበት ታይም ወንድ ወደ ህይወቷ እንዳመጣች አድርገህ ነው የምትቆጣት ወይ ደግሞ የምትናገራት። አንተም አለህ አይደል እንደ እሷ በርጉዝናዋ ጊዜ እሷን ቁጭ አድርገህ ለራስክ ሌላ ሴት ፍለጋ ይሄድከው ምን ነው ንገሩኝ አልክሳ እንዴ? ሩታ እኮ ትላንትና እኮ ነው ያደረገችው። አንተ አለክ አይደል እንዴ አመት ከምናምን እያስቆጠርክ ሁለተኛ አመት ያስከው እንዴ? እዚህ ጋር ምን ተገኝቶ ነው? ገና ለገና እኮ ሩታ ወደ ህይወቴ ትመለሳለች ብሎ ነው መሰለኝ አብርሽ እንደዚህ ደሙ የፈላው ጋይስ። ይሄ የሩታ ጥፋት ምንድነው? ትንሽዬ ነው። እሱም ደግሞ የደስታን ለደስታ የማይሆን ተስፋ መስጠቷ ብቻና ብቻ ነው። ግን ያን ያህል ደግሞ እንደዚህ አብርሽን የሚያስቆጣ ጉዳይ አይደለም። አጥፍታለች፣ ሰው ያጠፋል፣ አጥፍታለች። እኔን የጎዳሽኝ ምናምን እያልክ እንግዲህ እሷ ላይ በዚህ ልክ መናገር አይጠበቅብህም። የራስህን ወደ ጀርባ ካዞረክ እሷ ፊት እንደዚህ መፋጠጥ ምንድነው እንዴ? ዞር ብለህ ራስህን ይወስኪ የት ቦታ እንዳለክ
እና ዛሬ ሩታ የጠራችው እንግዲህ በመሀል ደስታ መጥቶ በጠበጣቸው እንጂ ሩታ ከዚህ በፊት እንግዲህ ፕሮሰሱ እስከ የተጀመረች ፕሮሰስ ነበረ። ፕሮሰሱ እስኪያልቅላት ወደ ሸገር እንደተመለሰች ያ የተራዘመው ፕሮሰስ ደግሞ አሁን ላይ አልቆላት የልጇም የሷም አልቆላት ልጁን ወደ ውጭ ሀገር ይዛው መሄድ እንደፈለገችና በቅርብ ጊዜ ከኢትዮጵያ እንደምትወጣ እሱን ለመናገር ነበር አብርሽን የቀጠረችው። በዚህ መሀል ግን ደስታ መጥቶ የሁለቱን ደስታ ነጠቃቸው ማለት ነው። ያም ሆኖ ይህ ግን አብርሽ አልተስማማም። ልጁን ለኔ ሰጥተሽ እንድትይ ይፈልጋለሁ፣ ልጄን ይዘሽብኝ እንድትይ አልፈልግም። እኔ ለልጄ አፈር ድሜን በልቼ አሳድገዋለሁ እና ከዚህ በኋላ በእንደዚህ አይነት ዙሪያ መጥቼ ካንቺ ጋር መጨቃጨቅ አልፈልግም፣ እኔ ጭቅጭቅ ሰልችቶኛል እያለ እንግዲህ አብርሽ ሩታን ተናግሯታል ማለት ነው። ሩታም እንግዲህ ያው በተፈጠረው ነገር በጣም ደስተኛ አልነበረችም፣ በጣም ተበሳጭታለች። ምክንያቱም ደስታ መጥቶ የሁለቱን የቀጠሯቸውን ቀን አደፍርሶት ሄዷል ማለት ነው። ዞሮ ዞሮ ደስታ እንግዲህ ፎክሮ ነው የሄደው። እንደዚህ የምፋታሽ እንዳይመስልሽ እኔ አልፋታሽም ብሎ ነበር የተለያት ማለት ነው። ዶችዬ ዛሬ የነበረው ቪዲዮ ይሄን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ።